ስታረክስ ታገባታለህ ወይ? ካንቺ ውጪ ማንንም ማግባት አልፈልግም። እንደትለኝሽ ደስ ይበልሽ። በቃ እሷ ልትሄድልሽ። ሰላም እኮ በቃ ሰው ልጅ አክስታለች፣ እሷ ጋር ሄዳለች። አንቺ ጥሩ ሚስት ነሽ። እኔ ነኝ ጥሩ ባል ያልሆንኩት። ዳጣ የሴት ልጅ አይደለችም። ታዲያ ማለት ግን አባዬ ይቅርታ፣ ግን አንድ ጥያቄ ልጠይቅ ፈልጌ ነበር። የምን ይቅርታ ነው ናት? አንተ አይደለም እንደ ፈልግሃለሁ ብላ ያመጣኝ? ጠይቀኝ። ያው ግን ይቅርታ አባዬ። ደግሞ የምን ይቅርታ ነው ናት? ልጅ አይደለህም እንደ የፈለግከውን ነገር ጠይቀኝ እንጂ። ስለ ዳጣ ሰላም ልጄን የምወልደው አክስቴ ቤት ነው ስትል ለቤተሰቦቿ አበሰረቻቸው። ይህንን እየሰማቸው ማርታ እባክሽ እዚሁ ይሻልሻል፣ እዚሁ ልጅና እኔ ላርስሽ ብትላትም ነገር ግን ሰላም በፍጹም ልጄን እዚህ ቤት አልወልድም፣ አክስቴ ቤት ነው መውለድ የምፈልገው ስትል እየነገረቻት ትገኛለች። ይህንን እየሰማቸው ወይዘሮ ማርታ ለደረጀ ሰላም አክስቴ ቤት ነው የምወልደው አለችኝ ስትልም እየነገረችው ነበረ። ደረጀም እንደዛ ከሆነ ታዲያ ዳጣም አብራት ትሂድና እዛው ታርሳት ሲልም እየነገራት ይገኛል። ታዲያ ማርታም አሁን ዳጣ ወይ ባለሙያ አይደለች፣ እሷ እኮ ሻይ እንኳን በቅጡ የማታፈላ ልጅ ናት፣ ለምንድን ነው እንደዚህ የምትለው ደሬ ስትል ነበረ እየጠየቀችው የምትገኘው። ደረጀም እናትና ልጅ አብረው ቢሆኑ ይሻላል በሚል አይነት ሀሳብ ነበረ ሰላም ስትወልድ ዳጣ ከአጠገቧ እንድትሆንላት ለማመቻቸት እየሞከረ የሚገኘው። ታዲያ ደረጀ አያይዞ ማርቲ አንቺ እጅግ በጣም ጥሩ ሚስት ነሽ፣ እናም ላንቺ በጣም ክብር አለኝ፣ እኔ ግን ጥሩ አባትም እንዲሁም ጥሩ ባል አይደለሁም፣ ሁሌ ጥሩ የምትሆኝልኝ አንቺ ነሽ ሲልም እየነገራት ይገኝ ነበረ። ወይዘሮ ማርታም አይደሬ አንተ ባትኖር እኮ እኔ አልኖርም፣ አንተ ጥሩ ባል፣ ጥሩ ለልጆቼ አባት ነህ፣ ስለዚህ ጥሩዋ እኔ ሳልሆን አንተ ነህ ዳሬ እያለችውም ባልና ሚስት እየተሞጋገሱ ይገኙ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ዳጣ ፊልምን ክፍል 66 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። እናትና ልጅ መሆናቸው ሳይተዋወቁ ነገር ግን አሁን ላይ በጣም እየተቀራረቡ የሚገኙት ሰላምና ዳጣ። ሰላም በድንገት ዳጣን እናትሽ እኔ ነኝ ልትላት ምንም እንዳልቀራት አይተን ነበረ። ታዲያ ሰላም እናትሽን ብታገኛት እንዴት ነው የምታቅፊያት ስትልም ጠይቃት ነበረ። ዳጣም በሰቀቀን ውስጥ ሆና ሰላም የምር እናቴን ሳገኛት እንዴት እንደማቅፋት ላሳይሽ ስትልም ጠይቃት ነበረ። አዎ ዳጣዬ አሳይኝ ስትልም መለሰችላት። ታዲያ እናትና ልጅ በስስት ከተቃቀፉ በኋላ ሁለቱም እንባቸውን ጠራርገው እባክሽ በቃ ይበቃናል ሲሉም ተነጋግረው ተለያዩ። ታዲያ የእናቷ ናፍቆት እያንገበገባት የምትገኘው ዳጣ በተደጋጋሚ ደረጀንም ሆነ እንዲሁም ደግሞ በዙሪያ ያሉ ሰዎችን ለመሰለል ብትሞክርም እናትሽ እከሌ ናት የሚላት ሰው በፍጹም እንዳጣች አይተናል። ታዲያ አሁን ላይ ዳጣ እናቷን በስስት ብትፈልጋት እናም ብትጠብቃትም ነገር ግን አላገኘቻትም። ሰላምም ከቀናታት በፊት ያወቀቻትን ልጇን በስስት እያየችና እየተንከባከበቻት ትገኛለች። ነገር ግን ቃሏን ለማክበር ወይም ደግሞ ቃሏን ለመጠበቅ ስትል ዳጣ እናትሽ እኔ ነኝ ብሎ ለመናገር አቅም እያነሳት ትገኝ ነበረ። አሁን ላይ ሰላም ከቤተሰቡ ወጣ ብላ መውለድን እየፈለገችው ምናልባትም ሁለተኛው ልጅ ሲመጣ ዳጣን ቁጭ አድርጋ ለመናገር እያሰበች ይመስለኛል። እሱም ምንድነው ዳጣ የተወለደው ልጅ ወንድምሽ ወይም ደግሞ እህትሽ ነው ለማለት ምቹ የሆነላት ዘንድ የግዴታ ከዚህ ቤት ወጥታ መቀመጥ እንዳለባት እያሰበችና እየወሰነች ይመስለኛል። ከዚህ ነገር ጋር ተያይዞ ደረጀም አሁን ላይ ሰላም ከዚህ ቤት ለመውጣት ከፈለገች ለምን ቤት ተከራይተንላቸው ዳጣና እሷ አብረው አይቀመጡም ሲልም ለባለቤቱ እየነገራት ይገኝ ነበረ። ታዲያ ወይዘሮ ማርታም ዳጣ በስትክክል እንኳን ሻይ ማፍላት የማትችል ልጅ እንዴት አድርጋ ልታርሳት ነው? ደሬ ምን አይነት ቀልድ ነው የምትቀልደው?
ይልቁንም ሰላምን አሳምናትና እዚሁ ቤት ትታረስ። እሷ ይህን ሁሉ ልጅ ስወልድ ያረሰችን ሴት አይደለች እንዴ? ለምን አሁን እኔስ እሷን አላርሳትም? እባክህ ጠይቃት ስትልም እየላከችው ትገኝ ነበረ። ደረጀም ለልጆቹ ምቾት ከመስጠቱ የተነሳ ነው ቤት ተከራይተንላቸው ይቀመጡ ሲል የነበረው። እናትና ልጅ የራሳቸው የሆነ ሰፋ ያለ ጊዜ እንዲያሳልፉ በማሰብ ነበረ። በሌላ በኩል ደግሞ አቢጌል ደረጀ ናት። አቢጌል እንግዲህ ናታንን የራሴ ሳላደርግ በፍጹም አርፌ አልቀመጥም እያለችም አሁንም ናታንን ወደ እሷ ለማንጣት ደፋ ቀና እያለች ትገኝ ነበረ። ታዲያ አቢጌል ናታንዬ ለምንድነው እኔ እናንተ የማንጋባው? እኔን አትወደኝም እንዴ? ስትልም እየጠየቃቸው ትገኛለች። ናታንም በፍጹም እኔና አንቺ አብረን መሆን አንችልም፣ ምክንያቱም እህትና ወንድም ነን። እኔ እወድሻለሁ፣ ነገር ግን እንደ እህቴ ነው የማይሽ ሲልም ምላሹን ሰጥቷት ይገኛል። ታዲያ ዳጣና ናታንን አብረው ባየቻቸው ቁጥር አቢጌል እየተንጨረጨረች እናም እየቀናች ትገኝ ነበረ። ናታን እንደምንም ብዬ የግሌ አደርግሃለሁ፣ በፍጹም አንተና ዳጣ ስትጋቡ ቁጭ ብዬ አላያችሁም እያለችም ትገኝ ነበረ። ታዲያ ዳጣም ናታን ወይ ኤቢ ብታረግዝብህ ምን ታደርግ ነበረ? ታገባታለህ ወይስ አታገባትም? ስትልም እየጠየቀችው ትገኛለች። ናታንም ቆይ ዳጣ እንዴት እንደዚህ አይነት ጥያቄ ትጠይቅኛለች? ሲልም መልሶላት ነበረ። ዳጣም ባለፈው ለታ አረቄ ጠጥተህ የኔን አባት እንኳን ልትነግራት እንደነበረ ታውቃለህ። አንተ ይሄንን አረቄ ስትጠጣ የምታደርገውን አታግም። ስለዚህ በአጋጣሚ አቢጌልን ብታስረግዛት ልታገባት ትችላለህ ወይስ ደግሞ ምን ታደርጋለህ? ስትልም ጥያቄዋን ቀጠለች። ታዲያ ናታንም ቆይ አንቺ ግን አቢጌልን ባስረግዛት አንቺን ታገቢኛለች? ሲል ነበረ ጥያቄዋን በጥያቄ መልሶ የጠየቃት። ታዲያ ዳጣም አይ በፍጹም አላገባህም። ናታን እንዴት እንደዚህ ታደርጋለህ? አቢጌል ማለት እኮ እህቴ ናት። ታዲያ እሷን አስረግዘህ እንዴት ነው እኔ ላገባህ የምችለው? አላገባህም ስትል ነበረ የመለሰችለት የምትገኘው። የእሷን ጥያቄ ከመለሰች በኋላ በል እንግዲህ የኔንም ጥያቄ መልስልኝ ስትልም ጥያቄዋን ማክረሯን ቀጠለች። ናታን አቢጌል ብታረግዝበት ታገባታለህ አለችው። አይ አላገባትም ዳጣ፣ እኔ አንቺን በጣም ወድሻለሁ። ከአንቺ ውጭ ማንንም ማግባት አልፈልግም። አስፈላጊ ከሆነ ለምን ይዤሽ አልጠፋም። ከዚህ እንሂድ እባክሽ ሲልም እየለመናት ይገኛል። ዳጣም አይ ናታን በፍጹም አይሆንም። ተማምነን ቤተሰቡን ፈልጎ አንድ ክላስ ሰጥተውን እኔ እናንተ አብረን የምንኖር ከሆነ እንኖር፣ አይ ካልሆነ ደግሞ እኔ ይህንን ቤተሰብ ትቼ ብሄድ በፍጹም አልችልም። ምክንያቱም ከዚህ ቤተሰብ ጋር ገና መቀላቀሌ ነው። ለዘመናት ስናፍቀው የነበረው ህይወት ነው። ቤተሰቦችን ማግኘት በጣም ፈልግ ነበረ። አሁን ደግሞ በግድ ያገኟቸውን ቤተሰቦችን ትቼ መሄድ በፍጹም አልፈልግም። አሳምነን እንደምንም ብለን አብረን የምንኖር ከሆነ አብረን እንኖራለን፣ ካልሆነ ግን የእኔ ምርጫ የሚሆነው ይህ ቤተሰብ ነው ስትልም እየመለሰችለት ትገኝ ነበረ። ናታን እባክህ ተጠንቀቅ፣ ፍቅራችንን ማንም እንዲያቆረፍደው አትፍቀድለት። በተለይ ኤቢን እንድትጠነቅቃት እፈልጋለሁ። እንደባለፈው ማለትም እንደ አረቄው አይነት ስህተት መስማት አልፈልግም ስትልም እያስጠነቀቀችው ትገኝ ነበረ። ታዲያ አቢጌል አሁንም እንደለመደችው ወደ ናታን ክፍል በመሄድ ናታንን አንዳንድ ነገር ለማስቀባጠር እናም ለማስወራት ያንን ደግሞ ሪከርድ አድርጋ እራሷ መጠቀሚያ ለማድረግ እየሞከረች ትገኛለች። ይህንን እያደረገች በነበረች በሰዓት ውሃ ድንገት በሩን በርግዳ ገባች። እናም ውሃ ምን ሆነሻል እያሉ ቢጠይቃትም እሷም አይ ሰላምዬ እያለች ከመለፍለፍ ውጪ እውነታውን መናገር አልቻለችም። እንግዲህ ውሃ በድንጋጤ መንፈስ ሰላምዬ አልጋ ላይ ተቀምጣ በጀርባዋ ተኝታ እያማጠች ትገኛለች። እናም ልጇ እየመጣ እንደሆነም አላውቅም ስትልም እየነገረቻቸው ነበረ። ናታንና አቢጌል በመደንገጥ ወደ ሰላም ክላስ እየተሯሯጡ ሄዱ። እንግዲህ ሰላም የመጨረሻው ሰዓት ደርሶ የመውለጃ ሰዓት እየቀረበ ይመስለኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።